ለምንድነው ጥበብ የሚጎላችሁ አንዳንዴ? እኔ በጣም ነው የምትገርሙኝ እንደዚህ አይነት ሰዎች። ስለዚህ መጣ ጌታን ተቀበለ። ስለዚህ ለኩ በሚባል ቦታ ላይ እንደሚኖር ነገረኝ። ኢቭን ጌታን እንደተቀበለ ወዲያውኑ በሶስተኛው ቀን በምናም ነገር በሁለተኛው ቀን በሶስተኛው ቀን ክሊኒክ ነበረኝና ክሊኒኬን ዘጉት ብሎ ክሊኒኩ እንደዘጉበት ሜሴጅ ጻፈልኝ። ሜሴጁን ግን በጣም የሚገርማችሁ አሻጥር ስለነበረበት ዲሌት አድርጎታል። ዶክዬ እንደውም አንድ አፕሊኬሽን ነበረ ምናልባት ዲሌት የተደረገ ሜሴጅ መልሶ ሊያነብ የሚችል ነገር ነበረና እዚህ ጋር የተጻፈውን ነገር ለኔ ጻፈልኝ። ቆይቶ ግን ዲሊት አደረገው እና ጌታን በተቀበለ በሶስተኛው ኦልሞስት ወይ በአራተኛው ቀን አካባቢ ላይ ነው ይሄው ሰሙ ማለት ነው። ዲሊት አደረገው። ድርጅት የተዘጋብኝ ታሸገብኝ ብሎ የሚል እንደዚህ ድርጅት ውስጥ ያለው የሱ ለኩ ውስጥ ያለው የጤና ክሊኒክ ምናምን ብሎ የሚለው እንደዚህ ፎቶዎች ላከልኝ። አይዞ አልኩት፣ አበረታታሁትኝ። ቪዲዮዎችን ሁሉ እንደዚህ አድርጎ ቀርጾ ላከልኝ። እግዚአብሔር እንትን ይበል። የራሱ ድምፅ ነው። እናንተ ተቋማችን ይሄን ይመስላልና ይሄ ቢሮአችን ነው። እና ሊያሽጉት ነው ሳይመጡ ነበረ ዋርን እያደረጉን የነበረው እና ያው ፈተና ነው። እስኪ አላቅም ከስንት ደቂቃ በኋላ እንትን ይበሉ በጣም እየፎከሩ ምናምን ነው እና ያው ተገለው ውጊያ ከዚህ ይጀምራል። ይህን ይመስላል። ይሄ ላብሩማችን ነው። በኢትዮጵያ ደረጃ ሰው ይገባል በጣም እና ደስ ያሲ በማይነር ፕሮሲጀሩም ነው እና የመሪያ ፊዜሮች ናቸው። ቆሻሻ ማስወገጃ ናቸው። እግዚአብሔር ነገሮችን ያስተካክል። ይህ ሰርቪስ ኦኬ። ይሄ ለኩ ላይ ያለው የእሱ ክሊኒክ ነው ብሎ የሚለው ኢዮር ክሊኒክ ነው የሚባለው ላከልኝ። ይሄ ስራ ቦታዬ ነው አሳሸጉብኝ አሁን ብሎ አለኝ። ይኸው እንደዚህ እዚህ ጋር የተሸገበትን ላከልኝ ማለት ነው። ፌክ ነው እውነት ነው? እኔ እንግዲህ እንደ ክርስቲያን ወንድም ጌታን ወዲያውኑ እንደተቀበለ ለምን እንደው ብዬ ስለው ያው ጌታን ስለተቀበልኩ ነው ብሎ በጥላቻነት ምናምን ነገር ብሎ አለ እና ጌታ አንዱ ከሰጠን ቅንነት ነውና በቅንነት አይዞ አልኩት። አይዞ እና ጌታ እንጸልያለን። ይሄ የመጀመሪያውን ዱላ ጀምረዋል አለ። ጸልይልኝ አለኝ። ኦኬ አልኩት። ደወልኩለት። 18 ደቂቃ አወራሁት። የክሊኒኩን ስም ጻፍልኝ አልኩት። ሰዎችን ምናልባት የሚያግዙት ሰዎች ካገኘው ብዬ እንደው ምህትየውን ሜርሲንም ሁሉ ጭምር ጠየቅኩለትና ኢዮር መካከለኛ ክሊኒክ ይባላል አለ። አይዞህ እንግዲህ ሰው ወደ ጌታ ሲመጣ ብዙ ስደት ከቤተሰብም ጀምሮ በስራም ቦታ በምንም ይገጥመዋል። ሚስትም ካለ በሚስት ባልም ካለ በባል ልጆችም ካሉ በልጆች በኩል እንደዚህ አይነት ነገር ይገጥማል እና ጽና፣ አይዞህ፣ እንጸልይልሃለን። ደግሞም በዚህ አቅጣጫ ሊያግዙ የሚችሉ ሰዎች ካሉ ያለ አግባብ ከሆነ የታሸገብህ ሰው ጌታን ተቀበለ ተብሎ የሚታሸግበት ከሆነ እኔም የቻልኩትን ያህል አደርጋለሁ። ሰዎችን ካገኘው ኢትዮጵያ ደውዬ ከኔ የተሻለ ደግሞ ሰዎች ካሉ ብዬ ለወንድሜ እንዳልክ ዘነበ ማለት ነው። እንደዚሁም ለእህትየውም ለሜርሲ ደግሞ ነገርኳቸውና ሰዎች ከተገኘ ያፈላልጉልሃል ብዬ አልኩትኝ እና ከተማው ኪሎ ብሎ የሚል ነው ማነው ለኩ ማለት ሶሪ ለኩ ብሎ የሚል ነው። ጸልይልኝ አለኝ። ኦኬ አልኩት። ኦኬ እና
አካባቢያችን ካለ ሁሉ ይልቅ የተሻለ ነበር የኔ ድርጅት ብሎ እንደዚህ ላከልኝ። የተሻለ ያስባለው ድርጅትን ኦኬ እኛ እንደ ክርስቲያን ተረዳሁት። እንደውም ከዛ ሲጽፍልኝ እንደዚህ ብዬ ጻፍኩለት። ያው ሰላም ወንድሜ ሰሙ እንዴት አደርህ? በጣም ተጣብቤ ነው ያዋልኩትኝ። በቶሎ ስላልመለስኩልህ በጣም ይቅርታ። በእነርሱ በኩል ሊያግዙ የተዘጋውንም ሊያስከፍት ሁሉ ለሚችሉ ሰዎች ያገኙሃል ብዬ ለማምናቸው ሁለት ወገኖች ነግሬልሃለሁ። ማለት ሰዎችን ድንገት ፈልገው ከኔ ይልቅ የተሻለ ኢንፎርሜሽን ወይ ደግሞ የተሻለ ሰዎችን ያውቃሉ ብዬ ለምላቸው አንድ ለእህትየው ለሜርሲ፣ ሁለት ለወንድሜ ለእንዳልክ ዘነበ ለነሱ ነግሬለታለሁ። ኦኬ እና አይዞህ ወንድሜ ወደ እግዚአብሔር አምላካችን እጸልያለሁ አልኩት እና እንደዚህ አይነት ምልክት አሳየኝ። ኦኬ ጸልይልኝ አለ። እንግዲህ በደንብ ይኸው ብሎ እዚህም ደግሞ ፎቶችን ላከልኝ ማለት ነው። የድርጅቱ የነበረው የሱ የድርጅት የነበረው ማለት ነው ቪዲዮ የተባለው የሚሰራበትን እና በእውነተኛ ክርስቲያን ባህሪም ምግባርም ተከታትለነዋል፣ አውርቼዋለሁ ማለት ነው። እሱ ነው ሌላውን ወንድም የሚቀርጸው። እኛው ምንም ቦክሰኝ ባባዶ ናቸው፣ ዝም ብሎ ነው ቴብሎች ነው። እዛ ነው ኢመርጀንሲ ድራጎች ነው ያለው። እኚህ ሌሎቹ ሶስቱ ባዶ ነው። ኦኬ ይሄን በዚህ ያለ ከዛ ያው ምን አለኝ ኤርሚ እንዴት ነህ? እየበረታ ነው አቢስ እንዴት ነው ብሎ አለኝ። አይ ቲንክ በወቅቱ ልጄ ምን ነበረ የሆነ ነገር ሆኖ ነበር። ስለ ልጄ መሰለኝ ጠይቀኛው እግዚአብሔር ሐሳቡን ሁሉ ይፈጽምለት ብሎ አለኝ። ከዛ ደውሎልኝ ነበር አላነሳሁለትም ስላላገኘሁት። ኤርሚ እባክህ እያጉላሉኝ ነው አለ። ነገርየው በኋላ ፌክ ነው። ይገርማችኋል። ኤርሚያስ ሞኝ ነው፣ ኤርሚያስ ጅላጅል ነው፣ ቂላቂል ነው ብሎ የሚል በጣም ብዙ አመለካከት እዚህ ሶሻል ሚዲያ ላይ ያላቸው። ቅን በሆን ቅን ያደረገኝ ኢየሱስ ነው። ግን ደግሞ አንድ ነገር በቃ ልትረሱት የማይገባ ነገር እንድታስተውሉት የሚገባ ነገር ቢኖር ጌታ የገለጠልኝ ነው ያህል ግን በመንፈስ ደግሞ ማነብህ ሰው ነኝ። ኦኬ እና ያጉላሉኝ ነው አለ። ያው ሰላም ሰሙ ወንድም ያልኩትኝ እኔ ጋር አሁን ሌሊት ነው። እህታችን ሜርሲ ጋር ደውልላት እሷ ታገኛለች አልኩትኝ። እህትየውም ረዳችው፣ ታግዘው የምችለውን ያህል ረዳችው ማለት ነው። እኔ ጋር ሌሊት ነበረ ሲደውልና እህትየው ሜርሲ ጋር ደውልላት አልኩትኝ። እኔ ጋር አፍተር ሚድናይት ስለነበር ጥሩ ሰዓት አልነበረም። እህትየው ጋር ግን ስለነጋ እሷ ጋር ደውልላት አልኩትኝ። ከዛ በማግስቱ ይመስለኛል ወይ በዛኑ ቀን በማግስቱ ኖቬምበር ላይ ይህንን ብየው እዩ እንግዲህ ወንድሞች እናቶቼ ኦኬ ኖቬምበር 11 ላይ ይህንን ብየው 12 ላይ ደወልኩለት 13 ደቂቃ አወራሁትኝ እና ከዛ ይሄን ሜሴጅ ደግሞ ለዶክተርም ለኔም ጽፏል። መንፈሳዊ ነገር ሁሉ ህልም እንደሚያይ እና እግዚአብሔር አያሳይም ብለና አንልም እናምናለን። ኤርሚ በህልም እጅ ጭኜ ስጸልይ አየሁኝ። አንድ አይነ ስውር አይን በራ፣ እሷም እያለቀሰች ከኔ ጋር ጌታን ስታመሰግን ኖረዋል አለ። በቃ እግዚአብሔር ያሳያል ብለ እኔ በጽኑ እናምናለን። ጻፈልን። በህይወቴ እንደዚህ አይነት ህልም አይቻል አቅም አለ። እኔ አሁን በዚህ ህልም ላይ አልቀልድም። ነገሩ ከእግዚአብሔር አይቶት ሊሆን ይችላል። እግዚአብሔር አምላኬ ስለሚያሳይ በዚህ ላይ አንቀልድም። በጣም ትከታተለኝ የነበረች ነች። አይነ ስውር ትንሽ ልጅ ናት። እንድትከታተለኝ ነው እሻት ነበር አለ። ተከተላኝ ወደ ቤት ድረስ መጣች። እጄንም ጭንቅላቷ ላይ ጭኛ፣ አይኗ ነጭ ነበር፣ ካታራክት ይመስል ነበር ብሎ አለ። ከዛ በመጀመሪያ አንዱን ገለጠው ላየሁት ብሎ ያን ህልሙን ነገረኝ። ይሄ እግዚአብሔር በህልም እንደሚናገር ስለማምን አንቀልድም። እኔም ዶክተርም ጋር አይ ቲንክ ይሄ ነገር ጽፎልኛል። ከዛ ደወለልኝ። በእውነት ቢዚ ከመሆን የተነሳ ካለሁበትም ሀገር ከሌላውም ስልክ የተነሳ አልመለስኩለትም። ቮይስ ሪከርድ አደረግኩለት። ይኸው ስሙት። ቮይስ ሪከርድ። ሰላም ወንድሜ ሰሙ እንዴት ነህ? ሰላም ነው ጌታ ይመስገን። በጣም ደህና ነኝ። በጣም ይቅርታ ደውላ ነበረ ዛሬ
የደወልክበት ሰዓት በእኛ ከሌሊቱ 8 ሰዓት ከ5 እና 8 ሰዓት ከ45 ላይ ነው የደወልከው። ያ ሰዓት ተኝቼ ነበር፣ ሌሊት ነው አልሰማሁትም። በጣም ይቅርታ በወቅቱ ስላልመለስኩልህ። አሁን ደግሞ አንተ ጋር እንዳልደውል ያው ሌሊት ነው። በምችል ሰዓት ደውልልኝ። አይ ቲንክ ከቤተሰብ ጋር ነኝ ያለሁት። የሆነ ቦታ ወጣ ብዬ ድንገት ካላየሁት እመልስልሃለሁ፣ ካየሁትም እመልስልሃለሁ፣ ካላየሁትም ዘግቼ ቢሆን እመልስልሃለሁ። ተባረክ። በዚህ ነው ያንተ ትህትና ነው የምናወራው። ጴንጤ ማለት ኦኬ። ከተመቸህ ደውልልኝ ኤርሚ። ኦኬ ደውልልኝ አለኝ። አልሞስት ላስበው ጉዳይ ነው እኛ ጋር። ከተመቸህ ደውልልኝ አወራለሁ። ኦኬ አልተኛውም። እሺ ከዛ እሱ ደወለልኝ፣ አላየሁትም ነበር። ጃንዋሪ ወር ላይ ነው አይ ቲንክ ሆሊዴ ካንትሪ ሳይድ ወጣ ብዬ ነበር ልጆቼን ይዤ በወቅቱ። ከዛ መልሼ ደወልኩለት፣ 11 ደቂቃ አወራሁትኝ። ከዛ መልሰ እንደገና ደግሞ 29 ሰከንድ ነው ይሄኛው እንኳን ሰከንድ ነው። ከዛ ለተወሰነ ጊዜ እረፍት ላደርግ ለ2 ሳምንታት ሚዲያ ላይ አልኖርም፣ እናም ከውስጥ አብዝተው የሚፈትኑኝ ስላሉ እና በሐሰት የሚከሱኝ አብዝተዋልና ብትችል ጸልይልኝ ብለዋል። ኦኬ አልኩት። አጠገብህ ካሉ ሰዎች ራስን ጠብቅ ኤርሚ ብሎ የሚል በተለይ ከሴቶች አለ በጣም በመጥፎ ነገር አደገኛ ወጥመድ አጥምደውብሃል አለኝ። ይሄ እንግዲህ ገና ወደ ጌታ መጥቶ ነው አጠገብህ ካሉ ሰዎች ሁሉ ጭምር ራስን ተጠንቀቅ ብሎ ይለኝ የነበረው ማለት ነው። እና በኋላ ላይ አይ ቲንክ የማውራቱን እድል አግኝቼ እዚህ ጋር ሳወራው እህትየውን ነው ሜርሲን ጠምደው ይዘዋታል። እኔ ምን ማለት እንደሆነ አልገባኝም። እና እነ ሜርሲ እነ ቤካ ከሚባሉ መርዛም ሰዎች እያለን ቀጥታ የነገረኝ ምንም ሐሜት አይደለም። እና ከምንድን ነው ብዬ ሌሎችም ሰዎች አሉ ብሎ አለ። እንግዲህ መስማት ስላለብኝ ሰማሁትኝ። ግን የሰማሁትን ሁሉ ኤርሚያስ አሜን ብሎ ይቀበለኛል ብላችሁ ካላችሁ በጣም ጠቅላይ ሚኒስትሩ እንዳሉ ጅሎች ጅላንፎ ምናምን ነገር የሚባለው አይነት ነገር ነው የምመድበህ። እሰማሃለሁ፣ ግን ስሰማህ መንፈስን ሁሉ መዝናለሁ። ጌታዬ ኢየሱስ የገለጠልኝን ያህል ማለት ነው። እና አወራኝ ተጠንቀቅ ምናምን ነገር ብሎ ከዛ በኋላ ቪዲዮዎችን መላክ ጀመረ። ከጥቂት ቀን በኋላ እመለስባቸዋለሁ ምናምን ነገር ብሎ ይሄንን ላከልኝ። አልከፈትኩትም። ተጠመቅኩ ብሎ ይሄንን ፎቶ ላከልን። ይሄ ተጠማቂው ሰሙ ነው። ይሄ ሰሙ ነው። እነኛ አጥማቂዎቹ ናቸው። አይ ቲንክ ወንድማችን በኃይሉ እዚህ ገስትራ ያለው ይመስለኛል። ይሄ በኃይልሽ አንተ ነህ? አንተ ከሆንክ ንገረን። አለው አንተ ነህ አይደል? ይሄ ፎቶ አንተ ነው አይደል? የኔ ፎቶ ነው። በዚህ ልክ ነህ። በምልክት በምታደርገው በኩል እኔ ነኝ። ቴንክ ዩ በኃይል። እሺ ሚዩት አድርገው በኃይል። እሺ ስለዚህ ልብ በሉ፣ እኛ ክርስቲያኖች ነን፣ አንዋሽም። የእግዚአብሔር መንፈስ ያለብን ሰዎች ነን። ይህንን ዶክተርዬም ጋር እኔም ጋር እህትየው ሜርሲም ጋር ሁሉ ልኳል። በኃይልሽ ሚዩት አድርገው ምንም አትባሉ። እሺ እና ይህንን ፎቶ ላከልን። ልብ በሉ፣ ግልጽ አይደለም ፎቶ ግን ራሱ ሰሙን የተጠመቀው። ኦኬ እዚህም ጋር ጀርባውን አዙሮ ራሱ ሰሙ ነው። የወንድማችን በኃይሉ አለ። በአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እንደዚህ እሱ ነው ፎቶውን የላከልን። እዚህም ጋር ይኸውላችሁ እንደዚህ አይታችሁት ከሆነ በጣም ጥምቀቱ ትክክለኛ ጥምቀት ነው። አማኑኤል ህብረት ቤተክርስቲያን ያጠመቀችው ይሄ ወንድማችን በኃይሉ እዚህ የአማኑኤል ህብረት ሐዋሳ አጥቢያ ቤተክርስቲያን ነው። ወንድማችን ፓስተር ወንድዬን አውርተነዋል። ፓስተር ጌትዬ ከድሮ ጀምሮ ስለምንደዋወል ከሱም ጋር እሱንም አውርተነዋል። እኔና ዶክተር አብረን ሆነን እህቶችም እነ ሜርሲና ወንድቴ መሲ ወንድሜ በኃይሉን ሁሉ አውርተውታል። እንደውም እኔ ቢዚ ሆኜ ፕሊስ እስቲ የዚህን ሰው በደንብ አጣሩ አማኑኤል ህብረት ቤተክርስቲያን ለመሆኑ ብዬ እኔ ለእነሱ ስራ ሰጥቻቸው እነሱ ራሱ አጣርተው ነበር ማለት ነው። ኦኬ ይህንንም ለእኔና ለዶክተር ለእህትየው ለሜርሲም ልኳል እንደዚህ። እና ምን አልኩት? ዋው አልኩት። በቃ ሲጠመቅ ደስ ብሎኝ ማለት ነው። እና ቀጥሎ ያለውን ስሙ። ዋው እንኳን ደስ አለ ወንድሜ ሰሙ። ጌታ እግዚአብሔር ይባረክ። ቴንኪው። በጣም ደስ የሚል ውሳኔ ነው። ለእግዚአብሔር ክብር ይሁን። ጌታ እጅግ አድርገን እናመሰግናለን። ቴንኪው ሰሙሻ። የልጆቼን ድምፅ የቤተሰቤን ድምፅ ስሙ። በጣም ብዙ ጊዜ እኔ ከቤተሰቤ ጋር ስለሆንኩ ቤተሰብም ስላለኝ ከልጆቼ ጋር ስለመሆኑ በጣም ብዙ ጊዜ የቤተሰቤ ድምፅ ይገባል አብረው ማለት ነው። ኦኬ ከዛ ደወለልኝ ፌብሩዋሪ 2 ሳላገኘው ቀረው። ቪዲዮ ላከልኝ። የሚልከው ቪዲዮ እዩት ወንድሞች ናቶች፣ ቪዲዮ ፎቶ የሚልከውን እዩት። ምንድነው ሌባ እናት ልጇን አታምንም እንደሚባለው አይነት ነገር ማለት ነው። እዚህ ጋር ደግሞ ቪዲዮውን እዩት።
ይመስለኛል ባልሳሳት ግምቴ ትክክል ካልሆነ በጣም ይቅርታ። በአማኑኤል ህብረት ቤተክርስቲያን ውስጥ የሆነ ፕሮግራም ላይ ተገኝቶ እግር ቀርጾ ነው የላከልኝ። ወይ የራሱ ፊት አልቀረጸም። እዛ ያሉት አሁን የባይብል ስተዲ ወይ የምንም ነገር ቢሆን ፈቃደኝነት ተጠይቆ ቪዲዮ ተቀርጾ ቢላክ እኛ ጋር እንደዚህ በሹክሹክታ የሚሰራ ነገር የለም። አማኑኤል ህብረት ቤተክርስቲያን የባይብል ስተዲ ጥናት ላይ ተገኝቶም ከሆነ የምስክርነትም ጊዜ ከሆነ ቪዲዮ ይቀረጽ ብሎ መጋቢዎችን እዛ ያሉትን ወንድሜ በኃይሉም እዛ ቢኖሩ ዲያቆናቱን ጠይቆ ቪዲዮ ተቀርጾ ራሱ ብትልቅ ቤተክርስቲያን አትከለከልም። እንደዚህ እንትን ያዕቆብ ጨዋታ አንጫወትም እኛ። ስለዚህ እዚህ ጋር ይሄንን ላከልኝ። ግን ዋጋቸውን አግኝተዋል ያንን ነገር በማድረጋቸው። ምክንያቱም በጌታ እራት ላይ ነው እየተዘባበቱ ያሉት። ኦኬ አለ የተላከው 11 ሰከንድ ነው የላከልኝ። እግር ቆርጦ ነው የላከልኝ። ከላክ ሙሉ ነው መላክ። ተናጋሪው ማን እንደሆነ አይታወቅም። የት ቤተክርስቲያን ላይ ምን ፕሮግራም እንደሆነ አላቅ። ኦኬ የእግር አገልግሎት ማለት ነው። ከዛ ቤካ ከተሳዳቢዎቹ ዘመዶቹ ጋር በሰራው ቪዲዮ ወጥቶ ይቅርታ ይጠይቅ አለ። ወንድምነት ቤካን ደግሞ ጠምዶ ነው የያዘው። ወንድምነትም ቤካ አጭበርባሪነቱ ቀድሞ ገብቶታል። ለዚህ ነው ቤካም አነፍንፎ ኮቶ ለኮቶ ይከታተለው ነበር። እና ለምንድነው እንደዚህ የምታደርገው ብዬ ነው ቤካንም አልተቆጣሁትም። ብቆጣው ታናሽ ወንድሜ ነው ይሰማኛል፣ ግን ደግሞ አልተቆጣሁትም። ራሳቸው ዘይ የተጠማመዱበት ነገር ስለነበር ማለት ነው የነበረውን እሱ ሲያሳይ ቆራጦ ስላሳየ ማለት ነው። እሺ ቪዲዮ ይቅርታ ይጠይቃል። ለማንኛውም አንተም ተጠንቀቀው አለኝ። ማንን? ቤካን። ተጠንቀቀው ያልተባልኩት ሰው የለም እዚህ። ዶክተር ሻውል አልነገርኩም እንጂ እኮ አንተ እሱን ተጠንቀቀው ተብያለሁ። ተጠንቀቅ። ዘማሪ ዳጊን ተጠንቀቅ። ሜርሲ የምትባል ተጠንቀቅ። ቤካም ይባል ተጠንቀቅ። ፔንቶችን አጠቃላይ ተጠንቀቅ ያልተባልኩትኝ እና ወገኔ እየመጣህ በውስጥ መስመር ተጠንቀቅ ብለህ ስላልከኝ እኔ ምንድነው ነገሩ እያልኩኝ ዝም ብዬ እንደ ድኩላ መደነብር ሰው እንዳልመስልህ ማናችሁም ብትሆኑ ማለት ነው። በውስጥም በውጭም የምትመጡ ተጠንቀቅ። እኔ የደርግ ወታደር አይደለሁም። እሺ ከዛ የአማኑኤል ህብረት ቤተክርስቲያንን የጌታ እራት ማስተማሪያውን ፒዲኤፍ ለእኔም ለዶክተርም ላከልን። ኤርሚዬ እንዴት አደርክ? ነፃ ኮንክ ደውልኝ አለኝ። ከዛ የቲክቶክ ቪዲዮ ላከልኝ። እኔ ቪዲዮቹ ከፍቼ እንኳን አይቻላቅም እውነቱን ንገራችሁ በጌታ ፊት። እርሱም ሆነ የደቡብ አፍሪካ ዘመዶቹ በጣም ነው የታገስኳቸው። ከአንተ ቤት ጀምሮ በምገባበት ቤት እየተከታተሉ ሲሰድቡ አውቄ ነው ዝም ያልኳቸው። አንተ ቤትም ሆነ ሌሎች ቤት መግባት ያቆምኩት የቤካና የዘመዶቹ ብልግና አስጠልቶ ነው። ስርዓት መያሲዝ ከሆነ ከስርዓት ይያዝ። እንደሱ ተደራጅቶና አደራጅቶ ለመሳደብ የመጽሐፍ ቅዱስ መገለጥ አይጠይቅም። እኔ የመካነ ኢየሱስ ሳልሆን አማኑኤል ህብረት ነኝ ብሎ አለ። አማኑኤል ህብረት ነው ማለት ነው። አሁን ግን ምንድነው እያለ የሚያወራው? እኔ አማኑኤል ህብረት አልገባውም፣ ጴንጤም ጋር አልገባውም። ሰው ጴንጤ ከሚገባ ሲኦል ቢገባ ይሻላል እያለ ነው ብሎ የሚለው። ልብ በሉ። እኔ ቤት ነኝ አለ። አማኑኤል ህብረት ነኝ። ከአጠገብ ሰው እንዲሸሽ የሚያደርጉ ቁጥሮቹ አንዶቹ እሱና ቡድኖቹ ናቸው አለ። ቤካ ወንድምነት እኔ ከስሬ ሰው እንዲሸሽ አላደረግም። ቢያደርግም የሚሸሽ ሰው ካለ ይሽሽ። ውልቅ ማለት ትችላላችሁ ከኤርሚያስ ጋር ማለት ነው። ግን አላደረገም ወንድምነት። የሚገርመው ባለፈው ሰኞ ራሱ የጻፈው ማኛ ቤት ከአንተ ጋራ የገባሁት እዛ ቁጭ ብዬ ገብቼ አላውቅም፣ በመጽሐፍ ቅዱስ ማንበብ ጀምሬያለሁ ሲል በርታ፣ ጥሩ መሻሻል እያየሁብህ ነው። ኮሜንትም አድርጌ ወዲያውኑ ጠፋሁት፣ አልተሳደስኩም። ስክሪንሾቱን አድርገ ልክ ትናንትና እንደጻፍኩት አድርገው ለህዝቡ ይላኩት ብሎ አለ። ደወልኩለት፣ 11 ደቂቃ አወራሁትኝ። ከዛ በዛኑ ጊዜ መርቼ ደወልኩለት፣ 23 ደቂቃ አወራሁትኝ፣ መከርኩትኝ። አይታችሁት ከሆነ ፍጥነቱ በከፍተኛ ማንንም ነው የሚነድፈው። ወንድማችንን ጌርሳምን ይሳደባል፣ እህትየው ሜርሲን ይሳደባል፣ ቤካን ይሳደባል፣ ግሎሪ አብን ይሳደባል፣ ቴሌኮምን ይሳደባል፣ ቲክቶክ ማነው ዜድ ቲክታክን ይሳደባል፣ አስቼን ይሄ ሽማግሌ እያለ ይሳደባል። በተለይ ጌርሳም ወንድማችንን እንዴት አበሻቅጠው እንደሚሰድበው ወንድሞች ናቶች እና ይሳደባል። ሁሉንም ማለት ሴት ቃሌን ይሳደባል፣ ድኩማን እያለ በቃ ከሁሉ ጋር ተናጨ። ችግሩ ምን እንደሆነ ነግራችኋለሁ። ችግሩ ጨንግር የሚባል መንፈስ አለና እሱ እንደሆነ ጌታ ያስቀድመው ስላሳየ እና ከዛ ደወልኩለት። ከዛ እንዲመልሰልኝ አረ ኤርሚ በጣም ሰው እንዴት ነው ክፉ የሆነው በእግዚአብሔር ስም። የረሳሁት ካሎራን ይሳደባል። በቃ የማይሳደበው የለም፣ ሁሉንም ነው የሚሳደበው። ፓስተር ጻድቁን ይሳደባል። ኦኬ
አንተ የቤካ ንግግር ላይ እኮ ፎቶ የኔን ፎቶ የለጠፉት ሌላ ሰዎች ናቸው። ይሄ ቴሌኮም ምናምን የሚባሉ ናቸው። እንዴት ነው ሰው ከሰው ለማጋጨት ይሄን ያህል ተጨንቀው ተጠበው እንዲህ ድምፅ እንትን ብለው? እኔ ምን አይነት ሰዎች ናቸው ግን? ምንድነው አሁን እኛ ብንጋጭ ብንጣላ ምንድነው የሚያገኙት ጥቅም? እኔ መጥቼ እንደውም ከአንተ ጋር ነው ያወራሁት። እንዴት ቤካ እንዲያደርጋል ነው አይደለ? አወራን ከቤካ ጋር። ቤካ እኔ ምንም አውቀው ነገር የለም ማለት ሲጀመር ልጆቹንም አላውቃቸውም ማለት። ልብ በሉ እዚህ ጋር እንዴት እንደሚያዋሽ። አንዴ ቤካ ነው ያደራጀብኝ ብሎ ከዚህ ስልክ ውስጥ ያወራኛል። ቤካ ነው ይህንን አደራጅቶ የሚያሰድበኝ እያለ አሁን ደግሞ ቤካ ነው የለሁበትም ብሎ አለው ሲጠይቀው እና ጌታ ይገስጻቸው። እውነት በጣም ከባድ ሰዎች ናቸው። ምንድነው ይሄ ሁሉ የክፋት ዘመቻ ግን? አሁን ቤካ ሰሙን እንዲያደረገው እያሉ ነበረ። ቤት ከፍተው እንትን ሲሉ ነበረ። ፎቶ የለጠፉ ቪዲዮ የቤካም ቪዲዮ አስገብተው ነው። ምን አይነት ግን አጋንንታዊ ስራ ነው የሚሰሩት? ከዛ እነዚህ ጌታ ይገስጻቸው። እውነት እዚህ ጋር ይህንን ቪዲዮ ለእኔ ልኮልኝ እኔ ቤካን የለጠፈው የሚለው ጭንቅላቴ አላየሁትም ነበር እና ቤካን ተቆጥቼ በጣም እንዴት ነው እንደዚህ አይነት ነገር የምጽፈው? ቤካ ለዚህ ሰውዬ እኮ ትንሽ ጊዜ መስጠት አለብን ብዬ ቤካን ተቆጥቼው ሄደ ቀጥታ አናግረው እና ቀጥታ ከሱ ጋር አናግረው ይቅርታ ጠይቅለት፣ ይቅርታ ጠይቀው ሶሪ በለውና ይህንን ልጅ በቃ በራሱ የሚሄድ ከሆነ በራሱ ይሄድ እንጂ ምክንያት እንዳልነው ብዬ ቤካ በቃ አንተ ካልከኝ አረጋለሁ እሺ። እኔ ግን አላደረኩም፣ እንደዛ አልገባኝም ነበር። እኔ እንዳውም ራሱ በዛን ጊዜ ነው ቤካ ሄዶ ያናገረውና እንትን ያለው። ኦኬ ቴንክ ዩ። ስለዚህ እንደዛ ብሎ ሲልኔ ሲልክልኝ ቪዲዮቹን ይሄ የአባቶች አምላክ ምስክር ነው። ቪዲዮን ከፍቼ እንኳን አላየሁትም። ልጁ ባጭር ቃል የእውነት ልንገራችሁ ተቅበዘበዘ። በቃ በጣም ሲቅበዘበዝ አስቀድሞ አንድ ጌታ ስለሱ ገና በኦርቶዶክስ ሃይማኖት ውስጥ እያለ ወደ ጌታ ከመምጣቱ በፊት አንድ ህልም እግዚአብሔር አሳይቶኝ፣ በህልም እግዚአብሔር ጄኒውን የሆነ ነገር የሚያሳየኝ አሳይቶኝ የነገርኳችኋለሁ። አጋንንት እያሰቃየው እግዚአብሔር አሳየኝ፣ ለሰሙ ማለት ነው። ገና ወደ ጌታ አልመጣም። ያኔ ይሄንን ስናገር የነበራችሁ ሰዎች 77 ቁጥር መጻፍ ትችላላችሁ ታች እንደማሏሽ አምላኬ ምስክር ነው፣ እናንተ ምስክሮች ናችሁ። ገና ጌታን ሳይቀበል በፊት ሰሙ አጋንንት ይዞ ሊገለው ይፈልጋል እና አጋንንት ይዞ እያሰቃየው አሳየኝ እግዚአብሔር። እዚሁ ሶሻል ሚዲያ ላይ ነው የተናገርኩት። የሰማችሁ ሰዎች ይኸው ምስክሮች ናችሁ፣ ታች ያላችሁ ሰዎች። ኦኬ። ስለዚህ በዚህ መንፈስ ውስጥ እየተሰቃየ ያለ ሰው ነው። በጣም የተቅበዘበዘው ሲመጣም እና አኬ የተባለ የአኬን ቡድኖች ወይ ግሩፖች የተባሉትን እነ ኢዮብን ማነው ልደተ ቃል ምናምን ነገር የሚባሉትን እዛ ያሉትን በሙሉ ጭፍጭፍ አድርጎ እያበሻቀጠ ሲሳደብ ነበር። ከመጣም እንኳን በኋላ ማለት ነው። እኛ እነሱንም ከመጣ በኋላ ቢሳደብ እኔ ደስተኛ አይደለሁም። ግን እሱ የራሱ እዛው ደግሞ ተባልቶበት የመጣው ነው ማለት ነው። ኦኬ። ከመጣም በኋላ እንደገና ደግሞ እዚህም ደግሞ መጥቶ ይሳደብ ነበረ ሰዎችን ማለት ነው። ስለዚህ ቪዲዮ ሲልክ እነዚህ ቪዲዮ እንትን እያልን እንሂድ። በዚህም ላይ እኔ አንድ የመከርኩት አንድ ትልቅ ነገር ሰው አንተ ጌታን አግኝታ አይደል? እሺ ገፉኝ ብለሃል አይደል? ገፍተው ያመጡ ኢየሱስ ላይ ከሆነ ስለነሱ ማንሳት የለብህም። አሁን የመለወጥ ምልክት ሊሆን የሚገባው በእነዚህ ልጆች ላይ ያለህን ምሬት ማስወገድ አለብህ። ገፉኝ ብለሃል፣ ገፉኝ ብለህ የት ነው ያደረሱ? ስለነሱ መናገር ማታቆም ከሆነ መለወጥህን በምን ታሳያለህ ብዬ እኔ ቻሌንጅ አድርገዋለሁ ፊት ለፊት። ራይት ኦኬ ቴንክ ዩ ዶክተር። ያው በጣም ብዙ ጊዜ እንደውም አንተ ከኔ ይልቅ በዛም ብዙ ጊዜ ወስደህ በአወራውም ሰዓት ላይ እንደመከርከው ነግረኸኛል። እሱም እንደሚደውልልህ ነግሮኛል። ያ ስለዚህ እነዚህን ቪዲዮዎች ላከ፣ አንዳቸውን ከፍቼ አላየሁም። ምክንያቱስ ልጁ ተቅበዝብዟል። ነፃ መውጣት እንዳለበት እኔ ከዛ ከአጋንንት ስርዓት ነፃ መውጣት እንዳለበት የነገርኩትን ህልም እሱ በወቅቱ ሰምቶ እዚሁ ከታች ነበረ
ይሰድበኝ ነበር። ቤት ከፍቶ ራሱ እንደሚሰድበኝ እኔ አላወኩም ነበር። በኋላ ላይ ጌታን ከተቀበለ በኋላ በውስጥ እኔና እህትየው ስናወራው ያኔ ህልም ያለምክልኝና የነገርከኝ ነገር 100% እውነት ነው አለ። እህትየው ሜርሲ ያለች ከታች 100% እውነት ነው። እባብ በሌሊት ያሰቃየኛል አለ። ሐሰት አይደለም የማወራው። ልብ በሉ ወንድሞች እናቶች፣ በፍጹም ኢየሱሴን ላገለግል ስለሆነ የወጣሁትኝ የተባረከው ቅዱሱ መንፈስ በእኔ ውስጥ ስላለ በጌታ በኢየሱስ ክርስቶስ ባመኑ በእህቶቼና በወንድሞቼ ውስጥ ስላለ በፍጹም አንዋሽም። እባብ ያሰቃየኛል አለ። በጣም ትልቅ እባብ በጣም በኃይለኛ ይጮህብኛል። እንደገና ደግሞ ከሱ ለማምለጥ ስሸሽ ከሌላ አቅጣጫ እባብ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። እንደዚህ እያልኩኝ እየተሰቃየሁ ነው ማድረው አለ። ወንድሜ ሰሙ እህቴ ሜርሲ ባለችበት እግዚአብሔር ያሳየኝን ህልም ስነግረው ጌታን ከተቀበለ በኋላ ይሄንን በእኔና በእህቴ በሜርሲ ፊት መስክሮልናል። ምን እባብ ከአራቱም አቅጣጫ እባብ፣ በተለይ አንደኛው እባብ በጣም ትልቅ ነው ይጮህብኛል አለ እየመጣ እና ሌሊቱን ሁሉ በሰላም አላድርም አለ። ይኸው የኤልያስ አምላክ ኢየሱስ ክርስቶስ ምስክሬ ነው። እና እኔ ከዚህ ነፃ እንዲወጣ ወደ ቤተክርስቲያንም መጠጋቱን በጣም ወድጄዋለሁኝ። እውነተኛ ቤተክርስቲያን ነው። አማኑኤል ህብረት ነኝ ብሎ ሲለኝ ጤናማ ቤተክርስቲያን ናት፣ የእኛ ቤተክርስቲያን ፔንቴኮስታል ናት፣ ተማር እና እዛ ተማር አልኩትኝ። በጣም ደስ የሚለው የወንድማችን ባይሉም አለ ልጁ ስለተቅበዘበዘ ጸሎት እንደሚያስፈልገው አምን ነበረን ነው። ወደ አዲስ አበባ ከመጣ ሰዎች ይጸልዩልሃል ብዬው ወደ አዲስ አበባ ሁሉ እንዲመጣ ነግሬው ነበር። እሺ ብሎ ነበር። ወንድሞቹ ሙሉ ጭምር ወደዛ ሄደው ሊያዩት ፈልገው ነበር ወደ ሐዋሳ። ግን በዚህ መካከል አማኑኤል ቤተክርስቲያን ገባ፣ እዛ ተጠመቀ። አማኑኤል ህብረት ቤተክርስቲያን እየተጠመቀ ማለት እየተጠመቀ በነበረበት ሳለ ወንድማችን በኃይሉ ማይክ ከፍቶ ይነግረናል። እርኩስ መንፈስ ከወንድማችን ከሰሙ ላይ በአማኑኤል ህብረት ቤተክርስቲያን አገልግሎት ላይ እርኩስ መንፈስ ጮሆ ወጥቶለታል አይደል? ወንድማችን በኃይሉ አቤት ኤርሚ ሰሙ እዛ እናንተ ጋር በተጠመቀና አገልግሎት በሚሰጡት ጊዜ እርኩስ መንፈስ ከላዩ ላይ ጮሆ ወጥቷል አይደል? እኔ ነበርኩኝ በአካል ከወንድም ስንታየው ጋር በትክክል በእኛ እጅ ላይ ነው ዴሊቨሪ የሆነ አጋንንት ጮሆ ወጥቷል በስርዓት። ቴንክ ዩ ተባረክ። እሺ ቴንክ ዩ ወንድሜ በኃይሉ እግዚአብሔር ይባርክ። ኦኬ ይሄ ከሆነ በኋላ መልሶ ሰውየው የሚቅበዘበዝበት ነገር አለ። ጊዜ ሳገኝ የምገልጠው አለ። መልሶ በክፉ መንፈስ መልሶ እንደገና ምንድነው ማኒፑሌትድ ሆኗል። አሁንም ስነግራችሁ እሱም እየሰማ አሁንም ስነግራችሁ እዚህ ላይ ያላችሁ ሰዎች ሰሙ በክፉ መንፈስ ቁጥጥር ስር ነው ያለው። ኦኬ በክፉ መንፈስ ቁጥጥር ስር ነው ያለው። የሰራዊት ጌታ እግዚአብሔር ካረዳው ሊገለው ይችላል ይሄ ክፉ መንፈስ። ስለዚህ በእንደዚህ አይነት ከወንድሞች ጋር ሲተራመስ የነበረበት ታሪክ ይህንን ይመስላል። ከዛ በኋላ እኔን መሳደብ ጀመረ፣ እነ ዶክተር ሻውልን መሳደብ ጀመረ፣ በሙሉ ጴንጤ መሳደብ ጀመረ። ሰው ጴንጤ ከሚሆን ገደል ቢገባ ሲኦል ቢገባ ነው የምመርጠው። ጴንጤነትን ለልጆቻችሁ እንትን አትበሉ። አዲሱ መደበኛ ትርጉም ይሄ ናቢ ትርጉሙ ይሄ በጣም ይህንን ሰው ካነበበ ፓጋን ነው የሚሆነው፣ ስላሴን ይክዳል፣ ነገር ክርስቶስን ይክዳል እያለ በሙሉ ሲናገር አማኑኤል ህብረት ቤተክርስቲያን እንደሚማር ነግሮናል፣ እናውቃለን። ጠይቄያለሁኝም ወንድሞችንም እህቶችንም እንዴ ቤተክርስቲያን ያስተማረችው ይህን እንዳይደለ እኛ እናውቃለን። አማኑኤል ቤተክርስቲያን የምታስተምረውን ትምህርት በደንብ እናውቃለን። የአማኑኤል ህብረት ቤተክርስቲያን የማስተማሪያ የደህንነት የመሰረታዊ ክርስትና ትምህርት የማስተማሪያ እንትኑ ሽቱን ይጋል ገና በኢትዮጵያ ሳለው ከናዝሬት አማኑኤል ቤተክርስቲያን የወሰድኩት ማለት ነው። ማስተማሪያ አለኝ፣ የሙሉ ወንጌል ማስተማሪያ አለኝ፣ የአማኑኤል ማስተማሪያ አለኝ፣ የኛ የጉባኤ እግዚአብሔር ማስተማሪያ አለ። እንደዚህ አይነት ትምህርት አንሰጥም፣ እሱ ወጥቶ እንደሚናገረው ማለት ነው። አማኑኤል ያስተማረችው እውነተኛ ትምህርት ነው፣ እሱ ግን ወጥቶ የሚናገረው ሌላ ነው። ስለዚህ ይህ ሰው በጣም ብዙ ታገስ ነው። ያው ሲሳደብ ነበር በየቤቱ እየሄደ አሁን በቅርብ እንኳን አንዱ ቤት ገብቶ ኦርቶዶክስ ነኝ ይላል። አንድ ቤት ገብቶ ደግሞ እኔ ያው እንደምታውቁት የወንጌል አማኝ ነኝ በአማኑኤል ህብረት ቤተክርስቲያን ነኝ ስር ይላል። ስለዚህ እኛ ከዶክተር እየጋ ተነጋግረን ቅድም ዶክተር እንዳለው ከመሪዎች ጋር አወራን፣ ከመጋቢዎቹ ጋር አወራን። የእነሱን ዲሲሽን አሳውቁን ብለናል። አሳወቁን። ዛሬ ልነግራችሁ መጣን። በጣም በተለይ እህቶች ይህን ተናግሬ ጨርስ። በተለይ እህቶች በጌታ የሆናችሁ እህቶች ከዚህ ሰው
ተጠንቀቁ፣ ተጠበቁ። መረጃ ስላለን ይሄን ብለን የምንላችሁ መረጃ ማለት የተሰነደ መረጃ። በጣም በጣም ተጠንቀቁ። ጌታን አምኛለሁ ጌታን ተቀብያለሁ ብሎ በማለት ከኛ ወገን መስሎ ከኛ ወገን ያልሆነ በጣም ብዙ ነውር ነገሮች እንደሚያደርግ ሕያው እግዚአብሔር ምስክር ነው። ተጠንቀቁ። ኢቭን ኦርቶዶክሳውያን እህቶች እንኳን በተለይ ሰውየው ብቻውን አይደለም፣ በክፉ መንፈስ ማኒፑሌትድ ሆኗል። ስለሰሙ ነው የምነግራችሁ። ስለዚህ አጋንንት የሰፈረበትን ሰው ብታገቢ ኦርቶዶክሳዊ እህቱ ምትሆኝ እንኳን ራሱ አይጠቅምሽም። በመጀመሪያ ሰውየው ከአጋንንት ነፃ መውጣት አለበት። አማኑኤል ቤተክርስቲያን ተጸልዮለት እንኳን ተመልሶ ገብቶበታል መንፈሱ አጋንንቱ ተመልሶ ገብቶበታል። ያው እንደ እግዚአብሔር ሰው ነግራችኋለሁ እና ይሄን ነው የምለው። ቴንኪው ነገር ወገኖች፣ አንድ ድምጽ ላሰማችሁ። ፐብሊክ የሆነ ድምጽ ነው የማሰማችሁ። ይሄ ሰው ወደ ቸርች ሲመጣ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ጓደኞች ተናደው ይሁን ምን ብለው እንደሆነ አላውቅም፣ ግን የራሱ ጓደኞች ይህንን ኦዲዮ ሲያወጡ ኦዲዮን ወሰድኩና ኮንፍሮንት አደረኩት። እንደዚህ አይነት ኦዲዮ አለ በአንተ ላይ ያወጡ ኦዲዮ ምንድን ነው አልኩት። ዶክተር ይሄ በኤአይ የተሰራ ነው፣ እኔን ለማሸማቀቅ ያወጡት እንትን ነው ብሎ እንትን ብሎ አለ። በቃ አይ ምን አልኩት፣ እኔ ልትሰልል እንኳን ብትመጣ እኛ የሚሰለን ነገር የለንም፣ እኔ ይህንን ነገር እውነት ነው ብዬ አልቀበልም፣ ግን ልትሰልል እንኳን ብትመጣ ጥሩ ነው ሰልለን እስቲ ብዬ ነው ያልኩት። እና ድምፁን ላሰማችሁ፣ አንዴ ታገሱና አዳምጡኝ። ቶክ ላይ ስለሆነ ብዙ ነገር ይተዋል፣ ብዙ ሰው ይሸሻል እና ማንም በማይኖርበት ሰዓት ሊያሳድግ የሚችለው ኢየሱስ ማንም በማይኖርበት አይውላችሁ። ይሄ በጣም በጣም ፔንፉል የሆነብኝን ነገር ልንገራችሁ በጌታ ፊት። እቺት የሆነ እሱ ያለበት ጉባኤ እንትን ያለበት ሩም ውስጥ ልታጽናናው የገባች እህት ወይ ደግሞ እሷ ያለችበት ቦታ ሄዶ ልታጽናናው የተናገረች ያለች ሴት ነች። ማንም በሌለበት ቦታ የሚያጽናና እያለች እየነገረችው እያለች ምን ያደርጋል? ሚውት ያደርግና ሰንበዲ ደውሎለት ሚውት ያደርግና ዲያደር ሳይድ ያለው ሰው ያንን ኦዲዮ ቀርጾ ነው ይላከላቸው። ተመልከቱ። እዚህ ጋር የሚያጽናኑ ወገኖች እያጽናኑት እያለ ሚውት አድርጎ ነው። ስሙ በደንብ ይውላችሁ፣ ስሙ ላሰማችሁ። በጣም ስላመንኩሽ ነው ለአንቺ የጻፍኩልሽ፣ ለማንም አልጻፍኩም እና ለአንቺና ለሶስት ልጆች ነው የጻፍኩት። በጣም ተጠብቁ። በጣም ውስጣችን ያሉ በጣም የሚቀርቡን ኦርቶዶክስ የሚመስሉ የኛን መረጃ የሚሰልሉ በጣም ብዙ ልጆች አሉ። ለማንም ነገር እንዳትናገሪ። እኔ ስክሪንሾት አድርጌ የላኩልሽ ከዘማሪያም ጋር እያወራን ነበረ። አይተሽዋል? ከዘማሪያም ጋር ያወራ ነው። በደንብ ስሚና ያለሽ ወደ 7,000 የሚያክሉ ነፍሳት ኦርቶዶክሳውያን እነሱ ይገዳሉ። አክሊል ጀምሮ የእንቴናን የተዘጋጀ በደንብ ስሚ። በጣም ይጮሁ ያፍሉ ምናምን በጣም የሚያጮሁ ልጆች የለሽ። እኔ አንድ ሴሌክት እያደረኳቸው ነው። ይሄንን ይዤ ነው ኮንፍሮንት ያደረኩት። ይሄ ኤአይ አይደለም፣ ኤአይ የሚባል ማላከኪያ አይደለም። አይድናት ሲልም ኤአይ እንዳልሆነ አውቃለሁ፣ ግን I just gave him benefit of doubt። ለምንድን ነው ይሄ ሰው ኢየሱስን ተቀብያለሁ ብሎ ሲል ይሄን ያወጡበት? ሶ ኢኖሰንት አንቲል ፕሩቭን ጊልቲ በሚል ፍልስፍና፣ የህግ ፍልስፍና እስከ መጨረሻ ድረስ ስከታተለው ቆይቼ ነው። ይሄንን ግን ይዤዋለሁ። ይሄንን ኦዲዮ
ዳውንሎድ አድርጌ እነሱ ኋላ ላይ ሊያነሱት እንኳን ከቻሉ ብዬ ዳውንሎድ አድርጌ ቁጭ አድርጌዋለሁ። ኮንፍሮንት ሲሳርገው ለመሰለልም ብትመጣ የሚሰለል ነገርኛ እንደሌለና አይተህ ነው የምትሄደው። ይሄንን አንድ ነገር አንድ እንትን አድርጎ ሁለተኛ ነገር በጣም ጥያቄ ውስጥ የከተተኝ ነገር ሁለተኛ አንድ ቤት ውስጥ እያወራን የተለያዩ ትራዲሽኖች አሉ። ታውቃላችሁ እኔ ያለኝ ትራዲሽን የፔንቴኮስቴ ትራዲሽን ነኝ። የሙሉ ወንጌል ልጅ ነኝ። ግን የሪፎርምድ ቴዎሎጂን የማይበትን መነጽር ምን አይነት እንደሆነ ታውቃላችሁ። የሉትራንን እንዴት እንደማይ ታውቃላችሁ። በወንጌላውያን ህብረት ላይ ያለኝን ጠንካራ አቋም ታውቃላችሁ። እና አንድ ቀን ቃሌም አለ ቃሌ እያለ እንትን እያለ በቲክቶክ ላይ ምን ብሎ ይጽፍልኛል? ዶክተር ቃሌን ያዙት፣ ጠይቁት፣ ካልቪኒስት ነው እንዳትለቁት፣ ካልቪኒስት ነው ብሎ ጻፈ። እና I was like what ለቃሌ ነገር ይዋለው ይሄን ነገር አለ እንትኑ አለ በደንብ አለ። እኔ ያው ሚ አለ በደንብ እና I was like shocked። ለቃሌም ወዲያው አልነገርኩትም። ብቻ አየውና ምን ማለት ነው እንግዲህ እኔን የምታውቁኝ ወገኖችን በማሰባሰብ የወንጌል አማኞችን እጅ ለእጅ ተያይዞ በመሄድ በማስታረቅ እንደዚህ በማድረግ ነው። እና ኢማጂን እኔ በዛ ሰዓት ላይ ቃሌን ሪፎርምድ ቴዎሎጂ ቢቢዝ ወንድም አይደለህም ልለው ነው። ምን ማለት ነው ደግሞ? እንደዛ አይደለም። ቃሌ እንደዚህ ነኝ ብሎ አላለም። አውቀዋለሁ ቃሌ የሚያምንበትን የሚያስተምረው። ቢያስተምርስ አማን እንደዛ ነው የሚያስተምረው። አመጣጡ በመካከላችን አንድ ሰሞን እኔ ካልቪን እንትን ምንድነኝ ያለው ካሪዝማቲክ እንትን ነኝ ብሎ ይመጣና ጴንጤቆስጤው ሌላው ላይ ሉትራኑ ላይ ሌላው እንትን ላይ በጣም እነዚህን ሁሉ ዳታ ፖይንቶችን ሰብስቤ ነው እነዚህን ሁሉ ዳታ ፖይንቶች በዳጊ ላይ በዘማሪ ዳጊ ላይ ቪዲዮ ልኮልኛል። አሜሪካቸውን ነገሮች በሙሉ ሰብስቤ ይዤ አይቼ አጥንቼ ወገኖችን ጠይቄ መጨረሻ ላይ ያው መገለጥ ጀመረ ማለት ነው። እና በዚህ መጠን አይታችሁኝ ታውቃላችሁ? እኔ በሰው ላይ የአንድ ሰው ጉዳይ ላይ እስከዛሬ ድረስ እኔ በቲክቶክ በቆይታዬ ማለት ነው እንደዚህ አይነት እንትን በጣም አሳስቦኝ እንዲተጨንቄ እንትን ስላይታችሁኛል። አላያችሁኝም። ወደፊትም እንደዚህ አይነት ነገር አላደርግም። በጣም ክሪቲካል ካልሆነ ማለት ነው ክሪቲካል ካልሆነ እና ቤተክርስቲያን እንዴት ነው የምታየው የሚለውን ሲሪየስሊ መሄድ የጀመርኩት ለዚህ ነው። ይሄ ሰው እንግዲህ ለኤርሚ የጻፈለትን ቴክስት ቃል በቃል ለኔ የጻፈልኛል። ቃል በቃል እንዴት ነው ሰው ቃል በቃል የሚጽፈው ለሰው? አንድ ሙሉ ፓራግራፍ ቢሆን ኦኬ፣ ግን ላይን ባይ ላይን የተጠና ነገር ኢማጂን ኤርሚንና እኔን ማለት ኤርሚ እንትን ሻውልን ከኤርሚ ሊያስጠብቀው ማለት ነው። እና ይህ ሰው በአብያተ ክርስቲያናት መካከል ከልጅነቴ ጀምሮ እኔ የማደርገው ነገር ነው፣ ይሄንን ሳደርግ ነው የኖርኩት፣ ህይወትን ቢሆን እከፍላለሁ ብሎ በዚህ መጠን ከሄደ የሄደባት ቸርች ደግሞ አዋሳ ውስጥ ፕሮሚነንት የሆነች በኢትዮጵያ የአማኑኤል ህብረት ውስጥ አሉ ከሚባሉ አጥቢያዎች መካከል የሆነች ፍሬያማ የሆነች ፓስተሮቿ እንዴት በጥንቃቄ የሚናገሩ የምንመሰክረው እኛ ቸኩለው እንኳን አይ በቃ ምናምን አይደለም ያሉት። ጊዜ ወስደው ሲኒየር ፓስተሩ ተወያይተው ከ3000 በላይ ምዕመን ያለበት ቤተክርስቲያን ለአንድ ሰው ህይወት ቦታ ሰጥተው እኛም ለዚህ ወንድማችን ለሰሙ ከጥላቻ አይደለም። አይታችሁኛል እንዴት ትሪስ አደርገው እንደነበር ጌታን ከመቀበሉ በፊት እንዴት
ሲሰድበኝ ሲያበሻቅጠኝ የነበረ ሰው እንደሆነ ታውቃላችሁ። ጌታን ተቀበልኩ ሲል ግን እንዴት በሰፊ ልብ ሰሙዬ ብዬ ቤቴ ሲመጣ ቤቱ ሄጄ በምን አይነት መንገድ እንትን ሳደርግ እንደነበረ አይታችኋል። ጥላቻ በፍጹም ልናስተልቀው ትልቅ ምናምን መስሎን እንዳይመስላችሁ። ግን እንደነዚህ አይነት ሰዎች ከዚህም በኋላ እኛ በቀልድ እንደማንይዝ የጌታን ነገር እዚህ ጋር የመጣ ነው። እኔ ጋር አሁን 1 AM ነው ሌሊት ቀኑን ሙሉ ስሰራውዬ ከዛ በኋላ ደግሞ ቸርች ሌላ ፕሮግራም ኖሮ ከቤተሰብ ጋር እንትን ብዬ ከቤተሰቤ ጋር 10:30 ላይ ማለት 11 ላይ ልገባ 10:30 ላይ 10:45 40 አካባቢ ነው ጨርሼ በቃ ተሯርጬ ባለቤቴን እንትን ብዬ መጣሁት። ይሄንን የምናደርግበት ምክንያት ቤተክርስቲያን የማንም መጫወቻ እንዳልሆነች የቤተክርስቲያን ጉዳይ በጣም ሲሪየስ አድርገን እንደምንወስደው ለማሳየት ነው። ቸኩለን ያደረግነው ነገር የለም። እኔ ጌታ ኢየሱስ ክርስቶስ በሚያውቀው ልቤ በጣም በቃ በጣም ለሰሙ ይራራል። በቃ በጣም በጣም ያሳዝነኛል ያለበት ፕሬሸር ያለበት I really have the heart ግን የአብያተ ክርስቲያናት ጉዳይ ግን ጫወታ አይደለም። እና ወንድሜ በኃይሉ give us like a briefing አንተ ያንተን እንትን እንደ ቤተክርስቲያን ብትቆጠብ እኛ እንትን አንደርስታንድ እናደርጋለን። አንድ እንድታደርግልን የምንፈልገው ሄድንበት ያልነው መንገድ ትክክል ነው ወይ ማለት አንተ የምትመሰክረው ነገር አንተ ቤተክርስቲያን ኃላፊነት ሰጣ on behalf of the church እንድትናገር ስለተላክ ይሄንን ለህዝቡ እንድታስረዳና የምትናገረው ካለ ለአንተ እድል ስጥ። በጣም አመሰግናለሁ ዶክተር። ከመጀመሪያው ጀምሮ አንተም ወንድማችን ኤርሚም ሲል የነበረውን ነገር በማስረጃ ያቀረባችሁትን ነገር እናንተም ያደረጋችሁትን ትዕግስት በደንብ አይተናል። ስለ ቤተ ክርስቲያናችንም ትክክለኛ የሆነውን ነገር ነው ያነሳችሁት ያወራችሁት። በዋናነት ዶክተር አንተም በመሃል እንዳልከው የቤተ ክርስቲያን ትልቁ ጭንቅ ወይም ትልቁ ሐሳብ ሰዎች እንዲድኑ ነው። ይሄ ወንድማችን ካለበት ነገር እንዲወጣ እኔም ፐርሰናሊ ምናልባት ይሄንን አልነገርኩም ይሆናል ዶክተር ፐርሰናሊ ከምክትል መጋቢያችን ውጪ ፓስተር ወንደሰን በተገኘበት በኔ ስልክ እኔ ራሴ ደውዬ አውርቼዋለሁ። በእሽታ መንፈስ ነበረ በወቅቱ ለኔ የመለሰልኝ። ቤተክርስቲያን የሄደችበትን ርቀት እናንተም በአፕሪሺዬሽን አይታችኋል። ትክክልም ነው። እንደዛም ነው ያደረግነው። ምክንያቱም የቤተክርስቲያናችንም ዋና አስተምህሮም ተልቆ የሰዎች ህይወት ላይ መሰረት ያደረገ ትምህርት ሰዎች ህይወታቸው ሙሉ በሙሉ ከተቀየረ በኋላ ነው ወደ አገልግሎትና ወደ ሌሎች ነገሮች የምንሄደው እና ያነሳችሁት ነገር እውነትን መሰረት ያደረገ ነው። ከመጀመሪያ ጀምሮ በማስረጃ ነው ያቀረባችሁት። የምንለው ነገር እውነት ነው ወይ ብላችሁ ካላችሁ እኔም ለማምንበት ለእውነት ነው የምናገረው። ትክክለኛ መንገድ ነው የሄዳችሁት። ልጁ እንዲመለስ ያደረጋችሁበትንም ርቀትና ጥረት እኔ ተረድቻለሁ። እንደ ቤተ ክርስቲያንም አሁንም አንተም ዶክተርም እንዳልክ ለዚህ ሰው ሩሩ ልብ እንዳላችሁ ላይ አይቻለሁ። እውነት ለመናገር አሁንም ይሄ ልጅ እድል አለው ነው በኔ በኩል የምለው። እንደ ቤተ ክርስቲያናችን አሁንም ቢሆን ለዚህ ሰው እድል ሊሰጠው ቢመለስ እውነቱ ቢገባው አው ብሎ ለተቀበለው ጌታ እንደገና ቢማረክ ቢመጣ የበለጠ ለህይወቱ ይጠቅመዋል እንጂ የሚጎዳው ነገር የለም። እኛ እያንዳንዳችን እንዴት ወደዚህ እንደመጣን ከሱ በላይ በጣም ስትሮንግ ኦርቶዶክስ ነበርን። እኛ ያደግነው አብዛኞቻችን በኦርቶዶክስ ቤተክርስቲያን ውስጥ ነው። የሐዋሳ ገብርኤል ቤተክርስቲያን ሲገነባ ትልቅ አስተዋጽኦ ከነበራቸው ሰዎች መካከል አንዱ ነኝ እኔ። ለቤተክርስቲያናችን ለገብርኤል ቤተክርስቲያን በጣም ቅርብ ነው። በልጅነታችን ፊደል የቆጠርነው እዛ ነው። ብዙ ጊዜ እናንተም እንደምትሉት ኤርሚም እንደዛው ሁላችሁም ስለ ኦርቶዶክስ በደንብ ታውቃላችሁ። ነገር ግን ኤርሚያ አሁን ወንድማችን ሰሙ የሄደበት ያለው ርቀት አንደኛ
በማስረጃ ያቀርባችሁት ነገር የወንጌል አማኞችን እንቅስቃሴ የሚጎዳ ሰዎችን ከእግዚአብሔር እውነት ፈቀቅ እንዲሉ የሚያደርግ እያደረገ ያለው እንቅስቃሴ የምንታገሰው አይደለም እንደኛም እንደ አማኑኤል ቤተክርስቲያን። ስለዚህ ዋጋ የተከፈለባቸውን እህቶች ወንድሞች ለግል ጥቅሙ ለእውነት ቢሆን ምንም ችግር የለውም። እናንተም በውል በሆነ በትክክለኛ ማስረጃ አቅርባችሁ አይቻለሁ፣ እኔም ሰምቻለሁ። ይሄ ዞሮ ዞሮ ልጁን ለመጉዳት አይደለም፣ ሌሎች ከዚህ እንዲማሩ ሌሎች ከዚህ እንዲመለሱ የምታደርጉትን ርቀት እኔ በጣም አፕሪሺየት የማደርገው። በተረፈ አሁንም እዛም እዚህም የሚሉ ያልገባቸው እህቶቻችን ወንድሞቻችን ትክክለኛ የሆነ መጠለያ ሊኖራቸው ይገባል። ማንም መጥቶ የሚወስዳቸው እንዳይሆኑ፣ ማንም ወደሚፈልገው አመለካከትና ትምህርት ይዟቸው እንዳይሄድ ትክክለኛ ፓስተር ሊኖራቸው ይገባል። መጋቢ ሊኖራቸው፣ መጠለያ ሊኖራቸው፣ የሚመክራቸው ሰው የትኛውን መርጠው መስማት እንዳለባቸው መጠንቀቅ አለባቸው። ዶክተር ይህን ምናልባት እዚህ ውስጥ ሆኖ የሚሰሙም በዓለም ዙሪያ ያሉ እህቶቻችን ወንድሞቻችን እውነተኛ መጋቢ ማን እንደሆነ፣ እውነተኛ እረኛ ማን እንደሆነ ትክክለኛ መጠለያ ሊኖራቸው ይገባል። አለበለዚያ ማንም እየመጣ የፈለገውን ትምህርት እያጠጣቸው የሚሄድ ከሆነ ከእውነተኛው ከዘላለማቸው ነው የሚጎሉት። እግዚአብሔር ካዘጋጀላቸው የዘላለም እረፍት ነው የሚጎሉት። ሰው ትንሽ ዕውቀት ያለው ሰው መጥቶ እንደፈለገ የሚያደርገው ከሆነ ወዳልተገባ ውድቀትና ህይወት ነው የሚሄድ። ይሄንን በብዙ እንደው በዚህ ሰው ብቻ ምክንያት ሳይሆን ሁሉ ጊዜ በኢትዮጵያ ቤተክርስቲያን እንቅስቃሴ ውስጥ በኢትዮጵያ ወንጌላውያን አማኞች ህይወት ውስጥ የማየው በጣም የጎደለ የሚያሳዝነኝም ነገር ነው ወንድሞች። ስለዚህ ሊጠነቀቁ ይገባል። እኔ እናንተ ጋር እውነት አይቻለሁ፣ እውነት ለመናገር እስቲል አሁንም ምናልባት እየሰማ ከሆነ ይሄ ወንድም የመመለስ እንደገና የመቆም እንደገና እድል የማግኘት እድል አለው፣ ሌላ ዓላማ ከሌለው በስተቀር። በድምጽ በጽሁፍ ያቀረባችሁትን ነገር አይተናል። ወንድማችን ኤርሚም ያቀረበው ዶክተር አንተም ያቀረብከው ነገር አይተናል። ቤተክርስቲያናችንም እንዳልቸኮለች እናንተም ምስክሮች ናችሁ። እስከ መጨረሻው ድረስ እድል ተሰጥቶታል። ስለዚህ ዞሮ ግን ሰው ደግሞ አልመለስም ካለ አውቆ ከሆነ ደግሞ ቤተክርስቲያን የግሏን አቋም ደግሞ ማሳየት አለባት። እናንተ ትናገራላችሁ ብዬ እየጠበቅኩ ነበረ። በቤተክርስቲያናችን የተያዘውን አቋም ሰምታችኋል። ከምክትል መጋቢያችን አውቃችኋል። ስለዚህ ይሄ ሰው እየሄደበት ያለው ነገር ከቤተክርስቲያናችን ዓላማ ራዕይና ተልእኮ አንጻር በተቃራኒ የሚሄድ ሆኖ ስላገኘ ነው ቤተክርስቲያን የራሷን አቋም ይዛለች በወንድማችን ሰሙ ላይ። ስለዚህ ጥምቀት ነው የወሰደው። ከጥምቀት በኋላ ሌሎች የመሰረታዊ ትምህርቶችን አልወሰደም፣ የደቀ መዝሙር ትምህርቶች አልወሰደም። እንደውም ከዚህ በፊት እናንተም በላካችሁልን ቪዲዮ ላይ ብዙ ነገሮችን የፓስተሩ ቀኝ እጅ ነኝ ተቀብለውኛል ማገልገል ጀምሬያለሁ ብሎ ብዙ ያላቸውንም ነገሮች እስቲል እኔም ጋር ቪዲዮ አለ። እናንተ በአንድም በሌላም የደረሰን ይሄንን ቤተክርስቲያን ግን አላደረገችም። ለሱ ዕውቅና አልሰጠችም። አስተማሪ ነው፣ መጋቢ ነው፣ እንደዚህ ነው፣ መካሪ ነው የሚል የትኛውንም አይነት የአገልግሎት ታይትል አልተሰጠውም። ይሄንን ሲያደርግ ደግሞ ቤተክርስቲያንም አሁንም ቆይ እስቲ በማለት ታግሳለች። ስለዚህ እናንተም ይሄ እውነት እንዲወጣ ያደረጋችሁትን ርቀት እንደ ቤተክርስቲያን አፕሪሺየት እናደርጋለን። ለመጋቢዎቼ ማሳውቃለሁ። ቀደም ስናወራ የነበረውንም ነገር ምክትል መጋቢያችንም ከውስጥ በሌላ መንገድ ሆኖ እየሰማ ነበረ። በመልካም ነው እስካሁን ድረስ የተቀበለው ያሉት። ይሄ ለኛ ትልቅ ነገር ነው። ከዚህ በኋላም እኛም ከናንተ ጎን ከእውነት ጎን ነው የምንቆመው። እውነት ነው፣ የእግዚአብሔር ቃል እውነት ነው፣ ወንጌል እውነት ነው። ወንጌል አሸናፊ ነው። በወንጌል ነው ህይወታችን የተለወጠው። ጊዜ ስለማይበቃን እንጂ እንዴት ካለ ህይወት እግዚአብሔር እንደታደገን እኛ ነው የምናውቀው። ዛሬ ላይ ህይወትን ከህያውነት ጋር ማግኘታችንን ደስ እያለን ገብቶን ውስጣችን እየመሰከረልን የምንኖርለት ዋጋ የምንከፍልበት ወንጌል ህይወታችን ሆኖ ቀጥሏል። ስለዚህ ይሄንን እንዲያጣጥም ይሄንን እድል እንዲያገኝ በአንድም በሌላም መንገድ ልንመክረው። ሳሉ ይባላል። በጣም የሱ ቤስት ጓደኛ ነው። እናት ህይወት ብርሃን ሐዋሳ ነው የሚገባው ልጁ። እሱም በቁጭት ነው ከኔ ጋር ያወራው። በጣም የሚገርም ወንድሜ ኤርሚ ዶክተር ትክክል እንዳልሆነ የሚገርማችሁ የተጠመቀ ቀን ምስክርነት ይሰማል። አዲስ ያስገነባነው ፎቅ አለ። እዛ ስር ቁጭ ብለን ምስክርነት የተሰማ ነው። ረጅሙን ሰዓት ወስዶ ምስክርነት የተናገረው ወንድማችን ሰሙ ነው። ረጅም ሰዓት ከሱ በኋላ እንደውም ሁለት ሰው ምናምን ነው የተናገረው። በወቅቱ ከ40 ሰው በላይ ነው ያስጠመቅነው። ቅድም ዶክተርም እንዳልከው ወተን ልብስ ልንቀይር ስንል ነው የመጣው። ልብስ ልንቀይር ስንል ነው የመጣው። ወንድማችን ስንታየው ነው የክትትል ትምህርት ያስተማረው። ከሱ ጋር አብረን ነው ይሄንን ሰው የጥምቀት ስርዓቱን ያካሄድንለት። እኔ በወቅቱ ከሚናገረው ነገር ተነስቼ በጣም ተገርሜበታለሁ።
የሚናገራቸው ነገሮች ስለመለወጡ ብዙ ነገር ነው ያደረገው። ምንድነው እኛ ዶክመንት ያላስቀረኑ ምናልባት ብለርድ የሆነ ፎቶ ብቻ የተለቀቀው በእኛ በኩልም የተነበሩና የሚገርማችሁ ለጓደኛው ለአምሳሉ ሰጥቶ ነው ቪዲዮን ፎቶን በሱ ፐርፐዝሊ በራሱ ሞባይል ነው ቪዲዮና ፎቶ እንዲቀረጽ ያደረገው። ስለዚህ ኤቭሪ ዶክመንት እሱ እጅ ላይ ነው ያለው። በእኛ በኩል ኦልሬዲ ስላቆምን የቤተ ክርስቲያን ሞባይልና ካሜራዎች አቁመዋል። ወተናል፣ ከውሃው ከማጥመቂያ ወተናል፣ ከገንዳው ወተናል። መጨረሻ ላይ ነው የመጣው። ስለዚህ ያም ቢሆን ወደ ኋላ ተመልሰን አጥምቀን ስርዓቱን ወስዶ ከዛ በኋላ ምስክርነት እንዲነገር ማን እንደነበረ እንዴት እንደሆነ የህይወቱን መለወጥ ተሳስቶ እንደነበረ አሁን በትክክለኛ የህይወት ጎዳና ላይ እንደሆነ ሲመሰክርልን፣ አንዳንድ ደግሞ ዕውቀቶች አሉት ያንንም ደግሞ እያነሳ ሲናገር በጣም ኢምፕረስድ ይሆንን ነበረ። የእረኝነት ክፍል ኃላፊያችንም ነበረ ወንድማችን አፈወርቅ አምዴሳ፣ እኔ ነበሩ፣ ወንድማችን ስንታየው ነበረ፣ ሌሎችም አገልጋዮች ነበሩ። ስለዚህ ይሄን ባለበት ነው አጠቃላይ እኔ ያደረግነው። እኔም በግሌ ጥረት አድርጌያለሁ ልላችሁ ፈልጌ ነው። የተወደዳችሁ ወንድሞቼ እኔም ድምጽን የምትሰሙ ሙከራ አድርጌያለሁ። በጣም ተነጋግረን ያወራናቸው ድምጽ ሪከርዶች አሉ ከኔ ጋር። አስፈላጊ ከሆነ መጥቶ እዚህ ቢሰማ ምናልባትም የተከታተለ ከሆነ ደስ ይለኛል። ዞሮ የዚህ የዛሬው የኛና የናንተ አንድ ላይ ዋናው አልቲሜት ጎሉ ምንድነው ብለን ካልን አንደኛ ሰዎች ከእንደዚህ አይነት የስህተት አመለካከትና ትምህርት እንዲቆጠቡ ወንድሞቻችን እህቶቻችን በዓለም ዙሪያ ያሉ ሴቶች ወንዶች በአረብ ሀገር በአውሮፓ በአሜሪካን ያሉ ወንድሞቻችን እህቶቻችን ትክክለኛ መጠለያ ሊኖራቸው ይገባል። የሚመክራቸው የሚገጽጻቸው ችግር ሲገጥማቸው የሚጸልይላቸው አቅጣጫ የሚያሳያቸው ይሄንን ሊያደርጉ ይገባል።